መስተካከል የሚችለው። አንተ ታግለ ሌላ ሰው ታግሎ ብዙ ሰው ታግሎ ምናምን አይደለም የሚሆነው። እና ስለዚህ ራስህን ነፃ ስታደርግ ነው፣ በቃ ራስህን ደህና ስታደርግ ነው የትኛውም ነገር መስተካከል የሚችለው። አብረን በቃ ሰውን አታስቸግር። እኛ ስለደከመን ነው፣ ገብቷል። ኤፍሬምንም ሄርሜላንም የጠሯቸው እኛ እምቢ ስላልከን ነው፣ ከአቅማችን በላይ ስለሆንክ ነው እንጂ ሌላ ነገር አስበን አይደለም። በቃ እና ደግሞ አንተም ቢሆን በእነሱ ቦታ የምታደርገው ነገር ነው። እኔ ጋር ወይ ኤፍሬም ጋር ወይም ሌላ ሰው ጋር ሲደወል ለአንተ በማሰብ ነው እንጂ አቤላም ሆነ ብሩክ ምንም አስበው አይደለም። ይህ ሁሉ አንተ ደህና እንድትሆን ነው። ገባ? እነሱን ማሰማ ከሆነ እኛም እንመጣለን። በቃ የሁሉም ግርግር አያስፈልግም። ራስህን ጠብቅ ማለት ሁሉም ነገር በጤና በመልካም ወይም ደግሞ በቃ ጤነኛ ሰው በሚያስበው አስተሳሰብ በቃ ራስህን እየጠበቅ ለምን ደበረክ ምናምን አልልክም። እንደዛ ማለት አልችልም። ያለበትን ሁኔታ ለመድራት እየሞከርኩኝ ነው። ግን ደግሞ እንደዚህ ራስህን አሞ ራስህን እያስጨነቅ ለብዙ በሽታ ነው ከዚህ በላይ የምትዳረገው። ስለዚህ በጤናክ ነገሮችን ማስተካከል ትችላለክ። በጤና ነገሮችን ማሰብ ትችላለክ። ግን ቅድሚያ አንተ ጤና ስትሆን ነው። ከዚህ በኋላ እኮ የሚስተካከል ነገር የለም። በቃ ሁሉ ነገር አውቆታለሁ። ምን የሚስተካከል ነገር የለም። ምን ነው ማስተካከለው ከዚህ በኋላ? እኔ አሁን ራስን እንድትወቅስ እኮ አይደለም አብርሃም። ያልሞከርከው ነገር አለ። እግር ስር እስከ መንበርከክ ድረስ ደርሰሃል። ብዙ ነገር ለፍተሃል። እኛ እናውቃለን። አጠገብ ያለው ሰው እንኳን እኛ ሌላም ሰው ያውቃል። የሚሆነው እግዚአብሔር ሲል ብቻ ነው። መስተካከል የሚችለው ፈጣሪ ሲል ብቻ ነው። በእኛ ጉልበት በእኛ ኃይል አይደለም። አብርሃም ራስን አትውቀስ። ራስን እየወቀስክ ደግሞ ራስን በሽታ ላይ አትክተት። ምንድን ነው አብርሃም? እኔ እኮ ምንም ተስፋ የለኝም አሁን ከዚህ በኋላ ብኖርም ምንም ጥቅም የለውም። እንደዚህ የሚባል ነገር አለ? ፈጣሪን አታማራ አብርሃም። ምን ሆንክ እንዴ? በቃ እግዚአብሔር አልፈቀደም። የቻልከውን ነገር አድርገሃል። የማይሳሳት ሰው የለም። ምናልባት ጥፋት አጥፍተህ ሊሆን ይችላል። ግን ደግሞ የይቅርታ ልብ ስላለ ይቅርታ ጠየቅ አይደል እንዴ? አንተም ደስተኛ እንድትሆን ነው እኮ እዛች ጋ እንደዛ የሩታ ወንድምም ሩታም እንደዛ እያደረገኝ የቆምኩት አይደል እንዴ? ይቅርታ ለመጠየቅ ነው አይደል? ነገሮች ይስተካከላሉ ተባለ። ፈጣሪ ደግሞ ሳይፈቅድ ቀራና በቃ አልተስተካከለም፣ አለቀ። አሁንም ቢሆን በጤነኛ መንፈስ ነው ነገሮችን ማሰብ ያለብህ እንጂ እንደዚህ እየታመምክ አይደለም ነገሮችን የምታስበው። ሁሉም ነገር በቃ ለእግዚአብሔር ተወው። የሚስተካከል ነገር አለ ወይ? ስላለቀስክ የሚስተካከል ነገር አለ? የምትመልሰው ነገር አለ? አሁን እኮ ራስህን አጠንክረህ አበርትተህ ሁሉም ነገር ማድረግ እንደምትችል አሳይተህ ነው ነገሮች ሊስተካከሉ የምትሞክረው እንጂ አልጋ ላይ ተኝተህማ ምንም የሚስተካከል ነገር የለም። ስለዚህ አሁን ምግብ አልበላም ያልከውን ነገር ማንሳት አለብህ። በቃ ትንሽም ቢሆን ለግሮሮክ መብላት አለብህ። ምግብ ይዤ ልመጥቻለሁ። ትንሽም ቢሆን በልተህ መድኃኒትን ትወስዳለህ። ውሃ መታጠቢያ ላንጣጣ። እኔ ቅርብኝ። እኔ ምግብ አልበላም። ሄድ ምግብ በእግዚአብሔር ወደ ላይ ነው የሚለኝ እና ታዲያ ቀን ሙሉ ሳትበላ ቀን ሙሉ ምግብ ሳትበላ እንዴት ነው የምትውለው? አብሽ ለምንድን ነው ሰው የምታስቸግረው እንዴ? ይህ ሁሉ ሰው ለአንተ እንዴት ትጨነቅ ያለው? ቢያንስ ለእኛ ብለህ ብላ። ሁለት ጉርሻ ከዛ በኋላ መድኃኒት አላየም። ጨጓራዬ እያመመኝ ነው። ትናንትና ቦሚት እያደረገኝ ነበረ። ስለዚህ ቅርብኝ። እሺ ታዲያ በባዶ ሆድህ ነው የምትበላው? በባዶ ሆድህ ነው መድኃኒት የምትወስደው እንዴ? ቀኑ ሙሉ ኧረ በእግዚአብሔር አብርሃም፣ እኔ ለአንተ ብዬ አይደል እንደዚህ ይዘህ የመጣሁልህ። ሆነ አልፈልግም። አቤት ለእኔ መብላት አልፈልግም። እሷ ታቆሳለች። ትናንትና ሁሉ ነገር አይታችሁ እንደዚህ ነው ዛሬ ጨጓራዬ። አመሰግናለሁ። የምሬ ነው። እውነት ይቅርብኝ። ቦሚት አድርጎኛል አብርሃም። ሁለት ብቻ ትጎርስና መድኃኒት ትወስዳለህ። አንተን ከሰማንክ ብዙ ነገር እንትን አይልም። እኛ የምንፈልገው የለም ያንተ እንትን ስለሆነ ማለት ነው፣ ደህንነት ስለሆነ። ስለዚህ በግድ ነው እንዴ? አዎ በግድ ነው። ለመድኃኒት እንዲሆን ቢያንስ አብርሃም በእግዚአብሔር አታስቸግረኝ። ለአንተ ተጨንቄ ነው ምግብ እንኳን ሰርቼ ልክ የመጣሁት እንዴ። ይህ ሁሉ ሰው ሁለቴ ብትጎርስ ምን ትሆናለህ? እኛ ለራሳችን ልንበላ የትኛው መድኃኒት ነው ምግብ ሳትበላ ውሰድ የሚለው?
ስወድሽ ልቤ ሁኔታው አላስቆም አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የልቤን ባይሞላ ባላገኝሽ ብሻንድ ጨምር ቢያንስ ገና ምን በላኩ እንደ ሁለት እኮ የጎረስከው እውነት በቃ ከዚህ በላይ እንደ አብርሃም አረባክ ብላ እኮ ከረዳሃል እኮ እውነት በለው በኋላ ይጣፍጣል ምግብ ግን በኋላ ብሩካት ቀምጠውና በኋላ እንበላለን አንድ ላይ እኮ አንድ ጉርሻ ጉረሳ ምንም እኮ አልጉርስም አብርሃም ጠብ ማይል እውነት በለው ጌታ በቃ አመሰግናለሁ በቂ ነው በኋላ በጋዜት ትምላለህ እውነት አመሰግናለሁ በጣም የምጣፍጠው እውነት እሺ አሁን ምንድን ነው የምትፈልገው አልፈልግም እውነት ምንም አልፈልግም በቂ ነው እኔ እኮ ዝም ብዬ ፊልም ለማየት እሺ ወይ ሐኪም ቤት እንሂድ ሐኪም ቤት ለምን ሄደው አንተ ላምታውሻለህ መሰለህ ራስህን እንደምን ትፎክራለህ እንደዚህ አላመመኝም ራስን እኮ እየጎዳህ ነው አብርሽ በጌታ እሺ እውነት ችግር የለም እነሳለሁ ልነሳ ከዚህ ጋር ከዛስ ልነሳ ፈልገሽ ነው ወደ የምትሄደው ተነስተህ እኮ ፊልም ለማየት ነው ቁጭ ያልኩት እኮ አልኩሽ እንጂ ለሌላ ነገር አይደለም ምንም ሞኝ አይደለም ሰው ራሱን ያሟል ፀሐይ ሰው መስሎት ራሱ ምንም ነገር አልፈልግም ነው ለምን ስሜትህን ትደብቀዋለህ ካብሽ የምትፈልገውን ነገር ንገረኝ እና እናድርግልህ ሁላችንም ሪጅንን አቤልም ብሩክም አለ እኔም አለ አብርሃም እንዲህ ቤት ቁጭ ላይ ከብረን ውጣ አየር መቀበል ከፈለክ እንውጣ ወይም ደግሞ ሐኪም ቤት መሄድ ከፈለክ የሚያስፈልግን ነገር ንገረን እና እናድርግ እንዴ ሰው የሌለው ሰው እኮ በሰዓት ምን ይሆናል አንተ የሁሉ ሰው እያለ ለምንድነው እንደዚህ ችላ የምትለው እንዴ ምን ሌላ ቀን እንወጣለን ዛሬ መውጣት አልፈልግም አመሰግናለሁ ሌላ ቀን እንወጣለን እውነት ችግር የለም እና እንዲ አሁን ልተኛ ነው አሁን ልተኛ ነው እነሳለሁ ችግር የለውም እኮ ነቃ በል ስራ መስራት ያለብን ነገር ስራ ስልክህንም ደግሞ ያጠፋኸውን አንሳ ከፍተዋለሁ ችግር የለም እንደ ቤተሰብ ይጨነቃል አይደል እንደ ጋሽዬ ነው የምጠራለት የምር በዚህ በቀጠል ጋሽዬ ባብዬ ነው የምጠራው አብርሃም ወደ ራስ አንዳንዴ ጓደኞች ባይኖሩ ምን ኖር ነበር ማለት አለብሽ ብቻ አንስቶ ምን ላይ እንደምትሆነ እኔ ስለማውቀው ራስን መጉዳት የለብህም አብርሽ በቃ እሺ የምትላት ከሆነ ማልቀሱንም አቁም ራስን ያሳመመ እሱ ለማይመለስ ነገር ዝም ብለህ እያለቀስክ ራስን አቁም የሚስተካከልበትን መንገድ መፈለግ እንጂ ማልቀስ መፍትሄ አይደለም ነገሮች ደግሞ እንዳልኩክ ነው ቢያንስ በጤነኛ ሆነህ ነገሮችን ማስተካከል በቃ አላውቅም ነገሮች ምናልባት ከዚህ በኋላ ላይ ስተካከሉ ይችላሉ በአንተን ቦታ ቆሜ ደግሞ ነገሮችን ማሰብ ላልችል ይችላለሁ ግን ደግሞ ቢያንስ ጤናህን ጠብቅ ከዛ በኋላ ሁሉ ነገር እግዚአብሔር የፈቀደው ነው የሚሆነው ገባ የሁሉ ሰው ለአንተ እየተጨነቀ እንደዚህ መሆን የለብክም አብርሽ እኔ ደግሞ ደስታውንም ማየት አልፈልግም በቃ ደስታ ተመለሰ የሆነ ሰዓት ተረበሽ የሆነ ሰዓት በቃ የሚፈጠር ነገር ነው ስለዚህ እንደዚህ እንድትሆን አልፈልግም በጣም ነው የምታተኩሰው ራስን ጠብቅ እንዴ ሰው እንደዚህ ታሞ እንደዚህ ተኛ እንደ ቤት እሺ ምግብም እኮ በደንብ አልበላም ወይ ጁስ ነገር ሼክ ይመጣ ፎርሴስ ችግር የለውም ምንም ተመለሰች እንዳምትል ሄደናል እውነት ጁስ ላምጣልክ ችግር የለውም መልሶ ጁስ እኮ ነው መጣልክ ያለው ግን አይደለም አይረብሽም ፍሬሽ ነው ላምጣልክ ታብሽ ምግቡን አልበላም በቃ አደራ አቤት ይሻላል ቢያንስ እኛን ሳሰማ አስራውን ሰምታት መልታል እስክትታል እሺ ምን አድርገን የምትሉኝ በቃ ጤነኛ ራስ ከራስ ጋር ሆነ አብርሃም የድሮ ጎበዙ አብርሃም ነው ማንም ሰው የሚፈልግ ጎበዝ ስትሆን ነው ገብቷል ማንም ሰው አጠገብ የሚሆነው ጎበዝ ስትሆን ነው እና ስለዚህ ታውቃለህ ጨጓራ እንደሚያምህ እያወቅህ ከልቡንም